ገባኛ ነው። ግን እስቲ እምባቆም 3:3 ላይ ቅዱሱ ከፓራን ተራራ ይመጣል አለ። ፓራኔት ነው መጀመሪያ ፓራኔት ነው። እንግዲህ ፓራን ማለት የቦታ ስም ነው። ምድረ በዳ ነው ታውቃለህ። ጀምረው እኮ የት ነው? ማን ነበር እዛ የሚኖረው የነበረው? ዘፍጥረት 21 ላይ ፓራን ኦኬ። እዛ አካባቢ ነው የነበረው ፓራን የሚኖረው የነበረው ማን ነበር? ህዝበ እስራኤል ነው። በዛ አካባቢ ህግን የተቀበሉበት አካባቢ ነው። እዛ ላይ ፓራን ይኖር የነበረው ማን ነው እዛ ቦታ ላይ? እና ፓራን የት ነው ያለው? ጂኦግራፊካል ሎኬሽኑ እኔ በአሁኑ ጂኦግራፊካል ተጠየቅን ምናልባት ተብሎ የሚገመተው ሳውዲ አካባቢ ሊሆን ይችላል። ዘፍጥረት 21 ላይ እስማኤል በፓራን ምድረ በዳ ተቀመጠ ይላል። አረም ማለት በዕብራይስጥ ምድረ በዳ ማለት ነው። በአረም ምድረ በዳ ላይ ነበር የነበረው አይደል እንዴ? ከዛ በኋላ ምድረ በዳ ኡስታዝ ሰፊ ነው እኮ። ግን አሁን ፓራን የት ነው ያለው ነው ጥያቄው። አሁን ጂኦግራፊካል ሰፊ ነው። አሁን የት ላይ መሰለህ? ሀጋርን ታውቅ እንደሆን ሀጋር ላይ ነው የሚጀምረው። ከቤርሸባ ተነስታ አጋር እስማኤል ውሃ ነው አሁን የፈለኩት ነው። የት ነው ያለው? ስፔሲፋይ ነገሩን። ፓራን የት ነው ያለው? በቃ በአሁኑ ጂኦግራፊ ከሆነ በዛ በሳውዲ አረቢያ አካባቢ ነው የሚሆነው። ሳውዲ አረቢያ ነው። ጥሩ። አሁን ቅዱሱ ከፓራን ይመጣል የተባለው ማን ነው? ቅዱሱ ከፓራን ይመጣል። ማን ነው የሚመጣው? ይመጣል ተብሎ የተነበየው ማን ነው? እኔ አላውቀውም። እሱ ከመጽዮን ወላሂ የቂያማ ቀን ነው የምጠይቅህ። ወላሂ ሙስሊም ሆነህ መስክርልኝ። ዛሬ መስክርልን፣ ሁላችንንም መስክርልን። አሁን መስክር፣ ሙስሊም ሆናችንን ብቻ መስክርልን። አሁን እንደሁላችን ነው መስክርልን። የእናንተ አይሁዳውያን እያወቃችሁ ነው የምታጠፉት። ሱረቱ በቀራ ምዕራፍ 2 ቁጥር 146 ላይ እነዚያ የመጽሐፉ ሰዎች ወንዶች ልጆቻቸውን እንደሚያውቁ መሐመድን ያውቁታልና ወላሂ እያወቃችሁ ነው የምታጠፉት። እነ ክርስቲያኖች ሳያውቁ ነው የሚያጠፉት። እናንተ ግን እያወቃችሁ ነው የምታጠፉት። መስክርልኝ። ሙስሊም ናቸው ብለህ መስክርልኝ። አሁኑኑ መስክርልኝ። ሙስሊም ናቸው ብለህ መስክር። ሙስሊሞች ናችሁ ብለህ መስክር። እዚያ አሁን ገስት ላይ ያለነው ታች ያለን ሙስሊሞች ናችሁ ብለህ መስክር። አዎ ሙስሊሞች ናቸው እነግራለሁ። ምን ችግር አለ? በቃ የቂያማ ቀን አላህ ይጠይቃል። እያወቅህ ነው የምታጠፋው። ከመጽዮን የምር አላቀም ብለህ እንትን ያውቁታል ነው የሚለው ኡስታዝ። እዚህ ላይ አንድ ጥያቄ ልጠይቅ። ከመጽዮን እንግዲህ እንደምታውቀው ይሄ ፕሮፌሲ አሁን ኡስታዝ ያመጣለ ከዘዳግም 33 ቁጥር 2 ጋር የሚገናኝ ጥቅስ ነው። ታውቃለህ አይደለ? ታውቃለህ። እሱ ጋር እዛ ላይ ጠቅሷል። እሱ ጥቅስ አውቃለሁ። ምን አለ? እንዲህም አለ እግዚአብሔር ከሲና ይመጣል አለ። ከሲና የመጣው ማን ነው? ህግ ሲሰጣቸው ነው። እሱ ላይ እንደሚመስለኝ ከሆነ ሙሴ አይደለ? ሙሴ ነው። እሺ በሴርም ተገለጠ። ማን ነው ሴር? እዛው አካባቢ ነው እሱ። እሺ አሁን አንተ ይሄንን ተው፣ ሴርን አልጠይቀህም እኔ ተው። እሺ ከፓራን ተራራ ማበራላቸው ይላል። ከዛ ከአላፋትም ቅዱሳኑ መጣ፣ በስተቀኙም የእሳት ህግ ነበረላቸው አለ። አላፋት ቅዱሳን ማለት ስንት ናቸው ታውቃለህ? ሲመጡ እንደው ላስጨብጥ አንድ ነገር እስቲ። አላፋት የሚለው ስንት ነው? አላፋት የሚለው በእናንተ ሲተረጎም ላሳየ። አላፋት የሚለው የተባለ መሰለህ የእናንተን ላሳየ። ከየት ይጀምራል? በጣም ብዙ ሀሳብ ነው ያለው በነገር ላይ እዚህ ላይ በጣም ብዙ ሀሳብ ነው ያለው። የታለ ያውልን ስንት ይላል? 10,000 ሲመጣ ስንት ሆኖ ነው የሚመጡት? 10,000 ሆኖ ነው የሚመጡት ቅዱሳኑ። አዎ ከዛ በኋላ አሁን ቀጠለና በሚሰጣቸው ደግሞ በቀኙ የእሳት ህግ አለ ብሎ ሲያስቀምጥ ፋየር ሎ ብሎ ያስቀምጥና ዲቫይን ሎ ወይ ደግሞ ዲቫይን ሎ ጊቭን ባይ ጋድ ይላል። የአምላክ ፋየር ሎ ሲጀመር ታውቃለህ፣ በብሉይ ኪዳንም በባይብል አጠቃቀም የህግ መጽሐፍ ነው። አሁን ቁም ነገሩ እሱ ሳይሆን ጥያቄው 10,000 ሆኖ የመጡት ማን ናቸው ነው ጥያቄው። እስኪ በሂስትሪ ቅዱሱ ከፓራን ሲመጣ ቅድም እንደተባለው አሁን ደግሞ በተመሳሳይ ሁኔታ ወደዛ ሲሄዱ መጽሐፍም አለው የሚሰጠው ህግ አለው ከአምላክ። ያው እንግዲህ አሁን ይሄን ተመልክ ሰሂህ ቡኻሪ 4276 ላይ the prophet medina for mecca in the company of 10,000 ይላል። 10,000 ሆኖ ነበር የሄዱት ነብዩ መሐመድ አለይሂ ሰላቱ ሰላም ወዴት? ወደ መካ ሲሄዱ ማለት ነው። ከመዲና ወደ መካ ሲሄዱ ሲሄዱ ደግሞ ያው እንደተባለው ምን ተሰጥቷቸው ነበር? ቁርአን ተሰጥቷቸው። ይሄን ነገር ቁርአኑ በስነ ስርዓት ቁጭ አድርጎት ታያለ። ምን አለ አላህ በሱረቱ
95ኛው ላይ ማለት ነው። ምን አለ? ወቲኒ ወዘይቱን ወጡሪ ሲኒን ወሃዘል በለዲል አሚን ይላል። ወቲኒ ወዘይቱን የሚባለው እንግዲህ ጀሩሳሌም ነው። እናንተ ባታምኑበትም እኛ ልንገርህ፣ ጀሩሳሌም ኢየሱስ የመጣበት ነው ብለን እናምናለን። ወጡሪ ሲኒን፣ ጡሩ ሰይና ማለት ደግሞ ቀደም እንዳልከው አንተም ሙሴ ቶራን የተቀበለበት ቦታ ነው። እሱም ሙሴን ያመለክታል። ወሃዘል በለዲል አሚን የተባለው ደግሞ ይህ መካን የሚያመለክት ቦታ ነው። ስለዚህ ቀደም መጽሐፉ ላይ ሲጠቅስ ምን ብሎ ነው የጠቀሰው? እንደዚህ ነው የሚጠቅሰው። እንግዲህ የመጀመሪያው ጥቅሱን እያሳየው ላውራ አንዴ። ኦኬ፣ ጥቅሱን እያሳየው፣ ምክንያቱም ፊገራቲቭ የሆነ ራሱ የሚገልጽ ነገር አለው። ፊገራቲቭ የሆነ እይታ አለው። ምን አለ? እግዚአብሔር ከሲና መጣ አለ። እግዚአብሔር ከሲና መጣ። መጀመሪያ አመጣጡ እንደዚህ ነበር። ሲመጣ ብዙም ላይት አልነበረውም። ከዛ በኋላ በሰይርም ተገለጠ አለ። ሲገለጥ ሻዶ እየበዛ ነው የሚሄደው፣ በሰይር ሲገለጥ ማለት ነው። ከዛ በኋላ ምን ሆነ? በፋራን ተራራም አበራላቸው አለ። መጨረሻ ላይ በፋራን ተራራ ብርሃኑ ፈንጥቆ እንደዚህ ነው ያበራው። ተግባባን? ስለዚህ አሁን ምንድን ነው እየሆነ ያለው? በሰይር ተገለጠ ሲል መጀመሪያ ከሲና መጣ ሲል የሙሴን ይናገራል። በሰይር ተገለጠ ኢየሱስን ይናገርና ከፋራን ተራራ አበራላቸው የሚለው ደግሞ ነቢዩ ሙሐመድ ናቸው። ከአላፋትም ቅዱሳን መጣ። አላፋት ቅዱሳን የተባሉት ቀደም ኡስታዝ ዳንኤል 7 ላይ የጠቀሳለ ከህዝቦቻቸው ጋር አንድ ላይ ሲመጡ 10,000 ነበሩ። ከዛ ደግሞ በስተቀኙም የእሳት ህግ ነበራቸው፣ ማለት ቶራ ነበራቸው። ቶራ ቁርአን ማለት ነው። ሰው በጣም በሚገርም ሁኔታ ይሄንንም እንዴት ታየዋለህ ነው። እኔ አሁን በጣም ብዙ እኔ ከመጽዮን ወላሂ እውነቱን ነው ኡስታዝ፣ ትንሽ ከባድ ነው ከአንተ ጋር እንትን ማለት እያወቅህ ነው። እኔ እንደዛ አይደለም እያወቅሁ ሳይሆን እንትን ነው ገባህ? አሁን ይሄ የሊቃውንት ጣልቃ ገብነት ሲኖረውና በሊቃውንት ሲተነተን ነው ነገሩ ሁሉ እንትን የሚለው እንጂ እኔ እውቀት ትንሽ ስለሆነች በዛ ነው እንደዛ አልኩኝ። ችግር የለም። እኔ ስለ ህዝበ እስራኤልም ቢሆን ስለ አሁን አንተ ስለምትለው ቢሆንም ችግር የለም። ግን እዛ ላይ 10,000 ያለውም ይሄ 600,000 ህዝበ እስራኤል እንደወጡ ነው የሚናገረው። 10,000 በላይ ናቸው። ያው ስለዚህ ፋራን ተራራ ነው እሱ ከመጽዮን ፋራን ተራራ ሲያበራላቸው ያው የ40 ዓመቱን ጉዞ አበራላቸው የሚለው ስላለ ምናልባት እሱ ጋር ሊገናኝ ይችላል። ቅዱሱ ሲመጣ ነው ከመጽዮን ቅዱሱ ከፋራን ተራራ ሲመጣ እኮ ነው ይሄ ነገር የሚከሰተው። ቅዱሱ ከፋራን ተራራ ይመጣል ይላል ዕንባቆም 3:3 ላይ። በጣም በሚገርም ሁኔታ ቁጥር 7 ላይ የኢትዮጵያ ድንኳኖች ሲጨነቁ አየሁ ይላል። ምን ማለት ነው? የኢትዮጵያ ድንኳኖች ሲጨነቁ አየሁ ማለት ነው። ቅዱሱ ከመምጣቱ ጋር ምን ያገናኘዋል? እኔ እንጃ። ምናልባት የኢትዮጵያ የሚለው አተረጓጎም ሌላ ሊሆን ይችላል። አይደለም እኔ ሁሉንም አጥንቻለሁ፣ ዕብራይስጡንም አይቼዋለሁ፣ ግሪኩንም አይቼዋለሁ። ወላሂ ኢትዮጵያ ኩሽ ነው የሚለው እዛ ላይ እንጂ ኢትዮጵያ መቼም አይለውም። እዛ አካባቢ ላሳይህ ኢትዮጵያ ተብሎ የተጠቀሰ ቦታ በዕብራይስጥ አላየውም እስካሁን። ምናልባት ቆይ እሺ ላሳይህ አንድ ጊዜ የት ነበረ። ቅዱሱን ከፋራን እዚህ ላይ አይደለም። ቆይ አንዴ እዛኛው ላይ ያለውን ላውጣልህ። ሜሮን መታለች። እንደ ኡስታዝ ብታወራት በጣም ደስ ይለኝ ነበረ። ሜሪሻ እንዴት ነሽ? ደህና ነሽ? አያስችለኝም እኮ አንቺ የት ጠፋሽ ግን? የት ጠፍተሽ ነው? እሺ ቆይ አንዴ ቆይ ላሳየው። አንዴ ሚውት አድርግ አንተኛውም አንድ ጊዜ። እሺ ምናልባት ያው ኩሽ የሚለው ነገር አለ፣ ግን ኩሽ የሚለው ምን ብለው አስቀምጠውታል? ኢትዮጵያ ብለው ነው። ያው ይህን ትርጉም የመጣው 70 ሊቃውንት ወደ ግሪክ ለመጀመሪያ ጊዜ ሲተረጎም ከዛ ትርጉም ላይ ኢትዮጵያ ነው ተብሎ እንደዛ አይነት ነገሮች አሉ። ነገር ግን በዚህ በዕብራይስጡ መጽሐፍ ላይ እሺ ምንድን ነው ኢትዮጵያ ለብቻዋ ተጠቅሳ ኢትዮጵያ አልተባለችም። ግን አጠቃላይ ይሄ በተለምዶ አፍሪካ የምንለውን ወይም ጥቁር ህዝቦች የሚኖሩበትን ኩሽ ብሎ እንደሚጠራው ነው የሚያሳየን። ኢትዮጵያንም ይጨምራል ኩሽ የሚለው ኢትዮጵያን ይነጥላል። እሺ ወደ ድንኳን በቃ ከጨመረ አሪፍ ነው። በቃ ጥሩ ነው። አይ ይነጥላል አይደለም ይጨምራል። ኢትዮጵያ እኮ ይጨምራል ማለቱ አሪፍ ነው የምልህ። ስለዚህ አሁን ምንድነው ስፔሲፊካሊ ደግሞ ብዙ ምሁራኖች ኢትዮጵያ በሚለው ይስማማሉ እና እሺ ስለ መጠለል ለምን ያወራል? እሺ ስለ ድንኳን ምናምን እያለ ያወራል። ምን ማለት ነው? የኢትዮጵያ ድንኳኖች ሲጨነቁ አየሁ ይላል። ምን ማለት ነው?
ድንኳን ምን ትርጉም እንዳለው አላውቅም። ብቻ ምንድነው ድንኳን እኮ የመጠለል ትርጉም አይደል ያለው? መጠለያ አይደል እንዴ? ድንኳን ስደተኞች መጠለያ አይደል እኮ? ተንቀሳቃሽ ነው ድንኳን፣ ይንቀሳቀሳል ማለት ተንቀሳቃሽ ነው። ስደተኞችን መቀበያ አይደል ድንኳን እኮ? ተንቀሳቃሽ ነው። አሁን ስታየው እንትኑ በህዝበ እስራኤል ተንቀሳቃሽ ቤተ መቅደስ ነበራቸውና ስለዚህ የሚንቀሳቀስ ነገር ጊዜያዊ ማለት ነው። ቅዱሱ ከፓራም ተራራ ሲመጣ ነው ይሄ ነገር የሚከሰተው። እኔ ተበቃ እስራኤል ነው ይስለ በቃ ከሌላ ሰው ጋር ችግር የለውም። እሺ ሜሮን ቀጥሽ። ሜሪ ሰላም ነው? 15 ጋር ስላቀረበ ስለዚህ በዘመናት የሸመገለው ማን ነው? አብ ነው። ግን የሰለው ነገር ከኮሜንተሪ አንዴ ላውጣ የሚባለው አላላ ብለሽ አንቺ ልጅ ከጥንት የመጣው የሚለው አባትን ነው። ከዛ ደግሞ ግን ይሄንን እንትኑን ንግስናውን የሰጠው ደግሞ ክርስቶስን ነው ብለን ነው የምናምነው። ይቅርታ ብራቮ ቺምፓንዚ ነው። ብራቮ ቺምፓንዚ፣ ብራቮ ቺምፓንዚ፣ ብራቮ ቺምፓንዚ እንትን ነው ከሚካያስ 5 ጋር ስላቀረበ። ስለዚህ በዘመናት የሸመገለው ማን ነው? በቃ ስለዚህ እንትን ነው ዲስኳሊፋይድ ሆነሻል። አሁን በቃ አሁን እሱ አይደለም ነጥብ። አሁን ጥያቄ የሚነሳው ለህዝቡ መበሻሸቅ አይደለም፣ አሁን ማሳጣትም አይደለም። አሁን እኛ ዓላማችን የሚለው ሀቁን ነው መገለጥ ያለበት። እሺ ጥሩ። አሁን የሚነሳው ነገር ዳንኤል ምዕራፍ 7 ላይ ስልጣን የሰጠው በዘመናት የሸመገለው ከሆነ ወደ ማን ያቀረቡት? የሰው ልጅ የሚመስለውን ወደ ማን ያቀረቡት? የሰው ልጅ የሚመስለውን ወደ ማን ያቀረቡት? ወዴት ነው ያቀረቡት የሚለውን የቱ ጋር ነው ያነበብኩት? ኧረ ተይ እንጂ መጽሐፍ ቅዱስ አንብቢ እንጂ እንዴ! ፊደል ደግሞ እናስጠናል እንዴ? እሺ እንደው ለህዝቡ ለታዳሚ ጥሩ አይደለም። አነስንም አለማክበር ይሆናል ብዬ ነው። ዳንኤል 7:13 ላይ አውጣለት ሄብሮ። የምር ማለት እንትን ነው የሆነ አነስን አለማክበር ነው ይሄ። ጥቅስ ሳታውቂ ከአነስ ጋር ውይይት ውስጥ መግባትሽ ራሱ ድፍረት ነው። እኔ ድፍረትሽን በጣም ሳላደንቀው አላልፍም። ቨርስ ባይ ቨርስ እየፈታችሁ ስለሆነ ነው እና ለዛ ነው። ኖ አይ ዳንኤል 7:13 ላይ ነኝ ያለሁት። ተይ እንጂ ነውር አይደለም እንዴ? በሌሊትም ራእይ አየሁ፣ የሰው ልጅ የሚመስል ከሰማይ ደመና ጋር መጣ፣ በዘመናት ወደ ሸመገለው ደረሰ አለ። አንቺ በዘመናት የሸመገለው የተባለው ወልድ ነው ክርስቶስ ነው ብለሽ የዮሐንስ ትምህርት ማስተማር ጀመረሽ። ወደፊቱም አቀረቡት አለ። የቀረበው ማን ነው? ቆይ ተረጋጊ። አሁን ወደፊቱም አቀረቡት አለ። ማናቸው ወደፊቱ ያቀረቡት? እዛ ጋር ስፔሲፊክ አይናገርም፣ ግን የቀረበው ወደ አብ እንደሆነ ይናገራል። በደመናት ጋር መጣ። ከማን ጋር ነው መጣ የሚለው? ከማን ጋር ነው መጣ የሚለው? ከማን ጋር መጣ ነው የሚለው? የሰው ልጅ የሚመስል ከማን ጋር መጣ ነው የሚለው? ጥቅሱን አንብቢው። እሺ ቆይ ቀስ እስቲ ከፍተኸዋል አይደል? እሺ ከደመናት ጋር ከሸመገለው ደረሰ፣ ወደፊቱ ከሰማይ ደመናት ጋር መጣ አለ። ከየት ነው የመጣው? ወደፊቱ አቀረቡት። ደመናት ጋር ከየት ነው የመጣው ነው ጥያቄ። ከደመናት ከሰማይ ደመናት ከየት ነው የመጣው ነው ጥያቄ ያልኩሽ። ከማን ጋር መጣ አይደለም ያልኩሽ። አማርኛ በደንብ ወቂ። ከሰማይ ደመናት ወጣ፣ በዘመናት ወደ ሸመገለው ደረሰ ይላል። ከየት ስትል ማለት ከየት ነው የመጣው ነው? ከየት ወዴት ነው የመጣው? ጥያቄ አልገባኝም። ከየት መጣው ስትለኝ ከየት ነው የመጣው? ወደ ማን ነው የመጣው? ወደ ማን ነው የመጣው? ወደ ማን የደረሰው? ወደ አብ፣ ወደ እግዚአብሔር አብ፣ ወደ አብ ነው የደረሰው። ስለዚህ በዘመናት ወደ ሸመገለው ከመጣ ከየት ነው የመጣው? ከየት ወዴት ነው የመጣው? ኦኬ ከየት ነው የመጣው ስትል አልገባኝም። ይኸውልሽ በሌሊትም ራእይ አየሁ፣ የሰው ልጅ የሚመስል ከሰማይ ደመና ጋር መጣ አለ። በዘመናት ወደ ሸመገለው ደረሰ፣ ወደፊቱም አቀረቡት አለ። ወደ አብ ነው የመጣው ወይም ደግሞ ወደ ሸመላት ወደ ሸመገለው ነው። ስለዚህ አሁን ይሄ ሰከንድ ካሚንግን ነው የሚያሳየው ወይስ የሰው ልጅ ከምድር ወደ ሰማይ መሄዱን ነው የሚያሳየው? ከምድር ወደ ሰማይ መሄዱን ነው የሚያሳየው። እሺ እንደሱ ማለት ነው። እንደሱ የሰው ወደ እግዚአብሔር መሄድ ነው የሚያሳየው።
መሰረት የጠየኩሽ ጥያቄ የሰው ልጅ ከሰማይ ደመናት ጋር መጣ የሚለው ከሰማይ ከአብ ቀኝ ወደ ምድር መምጣትን ነው የሚያሳየው ወይስ ከምድር ወደ አብ ነው መሄድን የሚያሳየው? እዚህ ጥቅስ ላይ በቁጥር 13 መሰረት የሰው ልጅ ወደ እግዚአብሔር መሄድን ነው የሚያሳየው፣ ወደ አብ። ስለዚህ ሰከንድ ካሚንግን አያሳይም። ዳንኤል 7:13 ላይ ልክ ነኝ? ከዛ ደግሞ ዝቅ ብለን ማንበብ እንችላለን። ሌላው ነው እሱን አይደለም ጥያቄ የመጣውን ከሰማይ ደመናት ጋር መጣ የሚለው ፖይንት ሰከንድ ካሚንግን ነው የሚያሳየው ወይስ አይደለም ነው ጥያቄው። እሺ ቢካዝ ኢየሱስ ክርስቶስ ይሄንን ለራሱ ወስዷል። ስለ ሰከንድ ካሚንግ ሲያወራ አይ ይሄ እኔ ጥያቄ ጥቅሱ ዳንኤል 7:13 ላይ እየተናገረ ያለው ስለ ሰከንድ ካሚንግ ነው ወይስ የሰው ልጅ የሚመለው ወደ ሰማይ ስለመውጣት ነው የሚያሳየው እኮ? ከዛ በኋላ ያለው ኮንቴክስት ደግሞ እሱን ማለት ነው። አላልኩሽም፣ አልጠየኩሽም። ይሄንን መልሽልኝ። የሚያሳየው የሰው ልጅ ራእዩ ላይ ሲያየው በሌሊትም ራእይ አየው። ራእዩን ሲያየው ከአራቱ እንትኖች በኋላ ከአራቱ እንስሶቹ በኋላ ባቢሎን፣ ሜዶን፣ ፋርስ፣ ግሪክ እና ሮም በኋላ ማለት ነው። ወይም ደግሞ አንበሳ፣ ድብ፣ ነብርና አራተኛይቱ አውሬ ካየ በኋላ ያየው በቅድመ ተከተል አራተኛው ያየው የሰው ልጅ የሚመስል ከሰማይ ደመናት ጋር መጣ። በሌሊትም ራእይ አየው አለ። ራእዩን ሲያይ ያየው ነገር ባየው ነገር ላይ የሰው ልጅ የሚመስል ከሰማይ ደመናት ጋር የመጣው ወደ ሰማይ ነው የመጣው ወይስ ከሰማይ ወደ ምድር? ስልጣንን ለመቀበል እኮ ነው ወደ ሸመገለው የሄደው አይደል? ኢየሱስ ክርስቶስም ይሄንን ተናግሯል። ከተነሳ በኋላ እኔ ወደ ሰማይ ሄዳለሁ አለ አይደል? ከዛ ደግሞ ጥሩ። ስለዚህ እርገቱን ነው የሚያመለክተው። እርገቱን ነው ቆይ ይኸውልህ፣ ዳግም ምጽአቱን ሳይሆን እርገቱን ነው የሚያመለክተው። ቀይሪ። ኖ አይ ቀይሪልኝ። ዳግም ምጽአቱን ያመለክታል ወይስ እርገቱን ነው የሚያሳየው? መልሽልኝ። ከዛ ደግሞ ሙሉን ደግሞ ኮንቴክስት ስናይ ማቴዎስ 24:30 ላይ ምን ይላል? አልጠየኩሽም። የጠየኩሽን መልሺ። የጠየኩሽ ጥያቄ ምንድነው? ሰከንድ ካሚንግን የሚያሳየው ወይስ አይደለም? ይቺ ማስመሪልኝ። ኦኬ ዳንኤል 7 ቁጥር 13 ወደ ሸመገለው ሄዶ ስልጣን መቀበልን ነው የሚያሳየው። ስለዚህ ሰከንድ ካሚንግን አይደለም የሚያሳየው። አስመሪልኝ። ይቺ ብቻ መልሽልኝ። እሺ ቆይ ሁለት ሌየር አለው ትርጓሜው እያልኩ ነው። ማቴዎስ 24:30 ላይ ደግሞ የሰው ልጅ ይላል በሰማይ ላይ ይሄ ስለ ሰከንድ ካሚንግ ነው የሚያወራ አይደለም። ማቴዎስ 24:30 ቅድም ስነግርህ የነበረው ኢየሱስ ክርስቶስ የሰው ልጅ ከሰማይ ደመናት ጋር ይመጣል ብሎ ክርስቶስ ሲናገር ዳግም ምጽአቱን ነው ወይስ አይደለም? እሺ ዳግም ምጽአቱን ነው የሚናገረው ማቴዎስ። ኦኬ ስለዚህ እኔ ጠየቁሽ ጥያቄ ዳንኤል 3:7-13 ላይ ባለው ጥቅስ መሰረት ከሰማይ ደመናት ጋር የሰው ልጅ የሚመስል መጣ ሲል ከሰማይ ደመናት ጋር የመጣው ዳግም ምጽአትን ነው ወይስ አይደለም ነው ጥያቄው። እሺ አሁን አንተ አንድ ነገር ነው ለምትጠይቀው ጥያቄ ተመለሽ። እንደ አነስ እኔን እንትን እያልሽ ነው፣ ትሪክ እየተጠቀምሽ ነው ያለሽው። አባቱ ጋር ለምንድን ነው ሄደው? ወሂድ መልስልኝ። አባቱ ጋር ለምንድን ነው ሄደው? አባቱ ጋር ሄደ ብዬ አላምንም። እኔ እኮ ጀምሮ አላልኩሽም። አባቱ ጋር ብዬ አላልኩሽም። የሰው ልጅ የሚመስለውም ኢየሱስ ነው ብዬ አላምንም ሲጀምር። እኔ አልጠየኩሽም። እኔ አንቺ ባመጣሽው አርጊውመንት የሰው ልጅ የሚመስል ከሰማይ ደመና ጋር መጣ ሲል ለዳግም ምጽአት አይሰራም፣ ይሰራል። ይሄን መልሽ መጀመሪያ። እሺ እኛ የምናምነው ምንድነው? ኢየሱስ ክርስቶስ በዳንኤል 7:13 መሰረት ወደ አብ ይሄዳል። የጠየኩሽ ጥያቄ ዳግም ምጽአት እንደሚያሳየው ወይስ አይደለም? የስ ኦር ኖ? እሺ ዳንኤል 7:13 ስልጣንን ለመቀበል ነው የሚሄደው። የጠየኩሽ ጥያቄ አንቺ ዳግም ምጽአቱን ነው ከሰማይ ደመናት ጋር ይመጣል የተባለው ዳግም ምጽአቱን ነው ብለሻል። ለዳግም ምጽአቱ ነው ወይስ አይደለም? ይህችን ብቻ መልሽ። እሺ ሁለቱንም ነው እያልኩኝ ነው እኮ አልገባህ አንተ እኮ። ለዳግም ምጽአት ነው። ኦኬ ሁለት ትርጉም እዚህ ጋር ስለ ዳግም ምጽአት ነው ወይ የሚያወራው? እኔ አልጠየኩሽም እሱን። ስለ ዳግም ምጽአት ነው ወይ የሚያወራው? የጠየኩሽ ጥያቄ ስለ ዳግም ምጽአት ነው የሚያወራው ወይስ አይደለም ነው የጠየኩሽ። እሺ ቁጥር 13 ወደ ሸመገለው መሄዱን ነው የሚያሳየው እንጂ ዳግም ምጽአትን አይደለም ወይስ ነው የጠየኩሽ? የሶር ነው ብላክ ኤንድ ዋይት ዳግም ምጽአት አይደለም። እሱን አይደለም። ብራቮ። ስለዚህ አሁን ምን ታደርጊያለሽ? የሰው ልጅ የሚመስል ቆይ የሰው ልጅ ችግር የለውም። የሰው ልጅ የሚመስል ኧረ እንዴ ተረጋጊ እንጂ ፖይንቱ ላይ የሰው ልጅ የሚመስል ከሰማይ ደመና ጋር መጣ ሲል የሚያመለክተው ምንን ነው? ዳግም ምጽአትን አይደለም። ምንን ነው?
ልብ አድርጎ ያጀማውን ደግሞ እዚህ ጋር ፋውል ስትሰራ ተረጎምክ ስለሆነ ነው ይሄ ችግር። ኖ አልተረጎምኩም። አንቺ በመጣሽበት ነው የመጣሁት። የሰው ልጅ የሚመስል ከሰማይ ደመና ጋር መጣ ሲል ዳግም ምጽአትን አያመለክትም። ተስማማ። ምንን ያመለክታል? አሁን ደግሞ ሁለተኛ ፋውል ኖ ፋውል አይደለም። ማቴዎስ 20 ኖ አይ ምንን ያመለክታል? ይሄንን በይኝ እኮ እኔ ሁለት ትርጉም ዳግም ምጽአቱ አይሰራም። ሜሮን ዳግም ምጽአቱን አይሰራም ብለሽኝ ዘግተናል። ወደዛ እንዳትሄጂ። ዳንኤል ምዕራፍ 7 ቁጥር 13 ላይ ባለው ጥቅስ መሰረት የሰው ልጅ የሚመስል ከሰማይ ደመናት ጋር ወደ ዘመናት የሸመገለው መጣ የተባለው ምንን ነው የሚያመለክተው? የፈታውን እሱ ወደ አፍ ሄዶ መንግስቱን እንደተቀበለ የሚያሳይ። በጣም አሪፍ። ስለዚህ አሁን ምንድነው አሁን እርገቱን ከሆነ የሚያሳየው ኢየሱስ ያረገው በ33 ነው ወይስ የትንሹ ቀንድ ከመጣ በኋላ ነው ያረገው? አሁን እዚህ ጋር መጣ። እሺ ሁለት ፍቺ ያለው። እሺ አንዴ ስማ። ቆይ ክሮኖሎጂካል ኦርደር አለው። ትንሹ ቀንድ ከመጣ በኋላ ነው የሰው ልጅ የሚመስል ከሰማይ ደመናት ጋር የመጣው ወይስ ከትንሹ ቀንድ በፊት ነው? አይ እንግዲህ እንከባበር እንዴ ሜሮን። ስለዚህ እንከባበር። እኔ እንደዚህ አይነት ነገር የለም። አሁን ከትንሹ ቀንድ በኋላ ነው ወይስ ከትንሹ ቀንድ በፊት ነው? ካላስረዳው አይደለም። ለምትጠየቂው ጥያቄ መልስ ነው የተጠየቅሽው እንጂ ማብራሪያ አይደለም የተጠየቅሽው። ዳንኤል 7:13 ላይ ያለው ጥቅስ ከትንሹ ቀንድ በኋላ ነው በራእይ የታየው ክሮኖሎጂካል ኦርደሩ ታይም ኢንተርቫሉ ወይስ በፊት ነው? ሜሮን ሚት ነሽ፣ ሚትሽን አንሺ። ግን በጣም ያሳዝናል የምር። ስራም ላይ ስለሆንኩኝ ነው። እሺ አይ እንትን አይደለም። እሺ ቀለል አድርገልሽ ኢየሱስ ቀለል አድርገልሽ ኢየሱስን ግዛት መንግስት ምናምን ነገር የሰጠው ማን ነው? ግዛት መንግስት ምናምን ባንቺ ምን ትልይደል? አባቱ በሰማይና በምድር ስልጣን ተሰጠኝ ይላል ኢየሱስ ክርስቶስ። ነው የጠየቁሽ ጥያቄ ኢየሱስ ስልጣን ግዛት ምናምን የሰጠው ማን ነው? አባቱ መቼ ነው የሰጠው? መለኮት ከስጋ ጋር ሲዋሃድ ወይስ በኋላ ላይ? አሁን እሱ ሌላ ቶፒክ ነው። እሱን አለ እኮ መቼ ነው የሰጠው? በቃ እንደ ክርስቶስ እንደማይሆን ልነግርሽ ነው። መቼ ነው የሰጠው? በአንቺ ትምህርት ተመልከቱ። እንግዲህ ኢንካርኔሽንን አሁን ልታፈራርሰው ነው። እሺ መቼ ነው የሰጠው? መቼ ነው ስልጣን ግዛት ምናምን የሰጠው? መቼ ነው? ከተነሳ በኋላ ነው። ይሄንን ነው የምናውቀው። ከሙታን ከተነሳ አስምሮ ያጀማ እንግዲህ በክርስቲያኒቲ ቴዎሎጂ ውስጥ አይደለም ሰማይና ምድር ተሰጠኝ አለ። ከሙታን ከተነሳ ተመልከቱ። ቆይ ምድር ላይ ያለ ኢየሱስ ስልጣን አልነበረውም? ግዛት አልነበረውም? ስልጣን አልነበረውም? ኢየሱስ ተመልከቱ። አሁን እሺ ነበረው ወይስ አልነበረውም? ስልጣን አልተሰጠውም? ተሰጥቶታል። ሉቃስ 10:22 ላይ ልገባ ነው። ሜሮን ቶሎ በይ። ሉቃስ 1:33 ላይ የያዕቆብን ኖ እሱን አልጠየኩሽም። ተናግሮት ከልጅ ግዛትና ስልጣን ኢየሱስ የተሰጠው ምድር ላይ ያለ ከትንሣኤው በፊት ግዛትና ስልጣን ተሰጥቶታል ወይስ አልተሰጠውም? እኔ በማስረጃ አምጥቻለሁ። ከሙታን ተሰጥቶታል ወይስ አልተሰጠውም? ይህን ነገር ክርስቲያኖች ስሙ። እንግዲህ ክርስቲያኖች ስሙ፣ ከታች ያላችሁ ክርስቲያኖች ስሙ። ይኸው እያለች ያለችውን ተመልከቱ። ምን አለች? ኢየሱስ ስልጣን የተሰጠው ከተነሳ በኋላ ነው አለች። ከዛ በፊት ስልጣን የለውም፣ ግዛት የለውም፣ መንግስት የለውም፣ ንግስናም የለውም። ኦኬ ቁጥር 1 ኦኬ። ኢየሱስ ከሞት ከተነሳ በኋላ ነው ስልጣን የተቀበለው ወይስ ካረገ በኋላ ነው የተቀበለው? ተመልከቱ። አስምርልኝ አንዴ ንገሪን። እሺ አንቺ አልሽው ባንቺ ልጅ ሜሮን አረሚት አታድርጊ። ሚዩት አላረኩም። ግን እንዴት ነው እንደዚህ የምናወራው? ኢየሱስ ክርስቶስ እኮ ነው ራሱ ያለው ከሙታን እኮ ስልጣን የተቀበለው ኢየሱስ ከሞት ከተነሳ በኋላ ነው። ቆይ ስልጣን ተሰጥቶኛል አለ እኮ። ስልጣን የተሰጠው ከሞት ሲነሳ ነው ወይስ አይደለም ነው ጥያቄ እኮ የጠየኩሽ። እሺ መልሽልኝ። እንደሚለው ከሙታን ከተነሳ በኋላ ስልጣን ተሰጠው ከማድረጉ በፊት ነው ወይስ አይደለም? እሱን መልሽልኝ።
እሺ በጥቅስ እንመልስ። ለምን ኖ አይኔ አልጠየኩሽም። ምን ጥቅስ ስፈልግ ትሰጥኛለሽ? ጥቅስ እኮ የሚያስፈልሽ ማቴዎስ ወንጌል 28:18 ላይ ስልጣን ሁሉ በሰማይና በምድር ለኔ ተሰጠኛለ። የሰጠው ከማድረጉ በፊት ነው ወይስ ካረገ በኋላ ነው የተሰጠው? እሱ ስልጣን ተሰጠኛለሁ። እሺ አንድ ጊዜ ትሰማኛለህ? ጥቅስ ኧረ ባላ እሺ ወይ ጥቅስ ተጠቅሽ ምን ሰጠ? ሐዋርያት ጥቅስ አያስፈልገኝም። እኔ ቃሉን ከነገርሽ እኔ እረዳሻለሁ። ስልጣን ሁሉ በሰማይና በምድር ለኔ ተሰጠኛለሁ መቼ ነው? ማቴዎስ 28:19 ላይ 18 ላይ ከሞት ከተነሳ በኋላ ነው ይሄን ቃል የተናገረው። ከማድረጉ በፊት ነው ወይስ ካረገ በኋላ ነው? ይሄ ነገር ሲያርግ ወደ ሰማይ ሊያርግ ሲል ከማድረጉ በፊት ነው ወይስ ካረገ በኋላ ነው? ይሄን የጠየቁሽ። እሱ የተናገረው ምድር ላይ ባለ ጊዜ ነው የተናገረው ሊያርግ። ስለዚህ ከማድረጉ በፊት ነው ከማድረጉ በኋላ? በፊት ነው እንጂ በፊት ነው። ጥሩ። ዳንኤል ምዕራፍ 7 ላይ ቁጥር 13 ላይ የሰው ልጅ የሚመስል ከሰማይ ደመናት ጋር ከመጣ በኋላ ካረገ በኋላ ነው ግዛትና ስልጣን የተሰጠው ወይስ ከማድረጉ በፊት ነው የሚያወራው? እዛ ዳንኤል ካረገ በኋላ ምን ነገር የለም። ምን ይላል? አለ። እሺ አንዴ ተረጋጋ። ያው ኢብራሂም ያውጣው አንዴ ሜሮንሻ ሁላውን እስቲ አውጣ ጥቅሱን አውጣላት አንዴና በቃ ወደ አነስ እንሄዳለን። ሜሮን የምር አድናቂሽ ነኝ። ማደንቀው በድፍረትሽ ነው በእውቀትሽ አይደለም። እሺ አንብብላት። እሺ አትሊስት ለኢየሱስ መሆኑን እየተረዳን ነው። ሚዩት ላይ ነኝ እንዴ? ማንም አላለም። ያወራው ነበር። ጥቅሱን ንገረኝ ኡስታዝ። ዳንኤል 7:13 እና 14 በሌሊት ራእይ ያየው፣ እነሆ የሰው ልጅ የሚመስል ከሰማይ ደመናት ጋር መጣ፣ በዘመናትም ወደ ሸመገለው ደረሰ፣ ወደፊቱም አቀረቡት። ወገኖችና አሕዛብ በልዩ ልዩ ቋንቋ የሚናገሩ ሁሉ ይገዙለት ዘንድ ግዛትና ክብር መንግስትም ተሰጠው። ግዛቱም የሚያልፍ የዘላለም ግዛት ነው። ግዛትና መንግስት የተሰጠው መቼ ነው ይላል እዚህ ላይ? ሲከፈል አንዴ እያነበብኩት ነው። ማታውቀውን ጥቅስ እኮ ማብራሪያ የምትሰጠው እኮ ድፍረትሽ ነው እኮ የገረመኝ። ድፍረትሽ ነው። እኔ የምር ከአነስ ጋር ራሱ መወያየትሽ በጥቅስ መሰረት በየአውዱና የምንፈታው ዝም ብለን። አሁን ዳንኤል ምዕራፍ 7 ቁጥር 13 እና 14 ላይ ባለው ጥቅስ መሰረት የሰው ልጅ የሚመስለው ከሰማይ ደመናት ጋር ከመጣ በኋላ ነው ወይስ ከመምጣቱ በፊት ነው? ስልጣንና ግዛት ምናምን የተሰጠው እዚህ ጋር የሚናገረው ከጥንት ከማን ነው የሚለው? ከሸመገለው ከመጣ በኋላ ነው። ተባተቢው ከጥንት እየተረጎምኩት ነው ያየሁኝ ነው አይደል? ይቅርታ ትንሽ ለድምጼ። እዛው ነው በዛ በሰማዩ ሲኑ ላይ ማለት ነው። በዛ ቦታ ላይ ነው ይሄ ነገር ተሰጠው። እነዚህ ከሆነ ከሄደ በኋላ ነው ወይስ ከመሄዱ በፊት ነው? በዚህ ጥቅስ መሰረት ምድር ላይ ከመጣ በኋላ ተሰጠው አይልም ዳንኤል። ስለዚህ ዳንኤል የሚለው ምን ከሆነ በኋላ ነው የሚላል? ምን ከሆነ በኋላ ነው የሚለው? ከሄደ በኋላ ነው። የሰው ልጅ ከሰማይ ደመናት ጋር በዘመናት ወደ ሸመገለው ከመጣ በኋላ ነው አይደል? በቃ እናመሰግናለን። ለኢየሱስ አይሆንም ማለት ነው ጥቅሱ። ዳንስ መቀጠል ትችላለህ። አይሆንም አንዴ ቅድም እኮ አልሽ እኮ ስልጣን የተሰጠው ግዛትም የተሰጠው ከማድረጉ በፊት ነው አልሽ። ዳንኤል 7 ላይ ግን ያለው ግን ካረገ በኋላ ነው የተሰጠው። ስለዚህ ከአንቺ ትምህርት ጋር አይሄድም ራሱ። አነስዬ ይቀጥል። ይቅርታ እንግዲህ አፉ በለኝ። ኧረ ኡስታዝ ችግር የለው አላ ብቻ ኡስታዝ ጀዛከላ ላይክ እስካሁን የለፋንበትን አቅልልናል። ኤኒዌይ ግን ኢብሮ ከዛ በፊት የሚለን ነገር ይኖራል። ኢብሮ ቀጥል። አዎ ምንድነው ኡስታዝ አንድ የሆነ ያቀረብነው ነገር ነበርና እኔና አነስ እሱ መናገር ስላለብን ነው። ሜሩን አንድ ጊዜ ትታገሽናለሽ። ያው ለክርስቲያን መምህራኖች ምናልባት ስም መጥቀስ ይኖርብናል። እንጥቀስ እንዴ? ስም ይጠቀስ ነሰሰሪ ይመስለኛል። ልጆቹም መታወቅ አለባቸው። ያ በትክክል። ስለዚህ ያው ቃሊና አይ ቲንክ አትናቴዎስ ይመስሉኛል ምናልባት ባለሳሳት አማን ማለት አማን፣ በጣም ይቅርታ አማን፣ ቃሊና አማን ውይይት ቀርቦላቸው ነበረ። ያቀረብንላቸው ውይይት ምንድን ነው? ያው ፕሮቴስታንት ቤት ነው ያሉት እነሱ እንደምታውቁት በፕሮፌሲና በነገረ ክርስቶስ
ሙሉ ክርስቶሎጂ በቃ ኢየሱስ ክርስቶስ አምላክ ነው ወይስ አይደለም በሚለው እንዲሁም ደግሞ በፕሮፌሲ አሁን በምናወራበት ነቢ ስ ሰለም በባይብል አሉ ወይስ የሉም በሚለው እናውራ አለን። መልሱ ምንድን ነው? እስቲ መልሱን ከአነስ እንሰማለን ማለት ነው። እና እስቲ መልሱን ንገረን አነስ፣ ምንድን ነው የተመለሰልን? መርሃባ ያው ኢብሮ እንዳላችሁ 2-2 ኦፊሻል የሆነ ዲቤት እንግባ ብለን ጠራናቸው። ከዚህ በፊት ሰምታችሁ ከሆነ አንድኛው ማለት ነው አይ ቲንክ አማን የሚባለው ማለት ነው እና ከዚህ ቀደም ምን ሲናገር ነበረ? ሙስሊሞች አለ አንድም ደህና አርጊመንት የላችሁም አለ። ላይክ በቃ አርጊመንቶቻችሁ ባክዴተን ነው። የነ አህመድ ዲዳት ከነ ዛኪር ናይክ አርጊመንት ውጡ አለ። ፖድካስት ላይ ቁጭ ብለው ጋይዝ ይሄንን የሚናገረው ማለት ነው እና በጣም ተራርቀናል ምናምን አለ። በንቀት ተሞልቶ በቃ በጣም ንቆን እንደዛ ሲያወራ ነበረ እና ከዚህ በፊት በኢብሮ ምን እንደሆነ ሁላችሁም የምታውቁት ነው። ሁላችሁም ታውቁታላችሁ በኢብራሂም ምን እንደሆነ ምን እንደተፈጠረ እና እንዴት ሆኖ እንደተሸኘ ታውቃላችሁ። እና ድጋሜ በነብዩ ሰለላሁ ዐለይሂ ወሰለም ላይ በጣም በርካታ ጊዜ ቪዲዮ ሰርቷል። ከዛ በኋላ አንድ ወንድማችንን ዲቤት ራሱ ጠርቶታል እና ተወያይ ተባሉ 2-2 ማለት ነው። 2v2 ስርዓት ያለው ውይይት፣ ስርዓቱን የጠበቀ ጩኸት የሌለበት ሆስት፣ ትልቅ ሆስት ያለበት ታላላቅ ሆስት ኖሮ እነዛ ሆስቶች ዲቤቱን በትክክል በሚቆጣጠሩበት ቦታ ኑ እንወያይ ተባሉ። ነገር ግን ላይክ በዚህ ርዕስ ተወያይተናል፣ ድጋሚ አንወያይም። በምን በፕሮቬዚ ማለት ነው። እነሱ ሲያደርጉት የነበረውን ብናወራ አላሁ አክበር ተውት። አንድ ዲቤት በሳምንት ውስጥ በአንድ ርዕስ በሳምንት በሁለት ሳምንት ውስጥ በተመሳሳይ ቶፒክ ሁለቴ ዲቤት ሲያደርግ ነበር አንደኛው ልጅ ማለት ነው ከአንደኛው ከኦርቶዶክስ ልጅ ጋር። ኤኒዌይ እሱን እናስቀምጠው። ግን ና ተወያይ ሲባል በዚህ ቶፒክ አልወያይም ብሎ ቶፒክ ቀይሮ መጣ። በአባቶች ላይ እንወያይ አለ። ከዛ ምንድን ያለው ለአነስ በሄሬኔዎስ ላይ ጥሪ አቅርቤልሃለሁ አለ። በሄሬኔዎስ ላይ ስታወራ ሰምቻለሁ፣ በሄሬኔዎስ ላይ ጥሪ አቅርቤልሃለሁ አለ። በደንብ አስተውሉ። እኔ ቅድመ ኒቂያ አባቶች የኒቂያን ስላሴ ያውቃልን ብዬ በማነሳበት ወቅት ሄሬኔዎስን ከአንድ ከሁለት ቀናት በላይ አንስቼውም አላውቅም። ባነሳው ቁጥር በርካታ አባቶችን በርካታ አቃቢያንን የክርስቲያን አቃቢያንን የጠራውት ለዲቤት ዩስጦስ ሰማዕቱ ላይ ነው። ግን ይህንን ጆሮ ዳባ ብሎት ና ሄሬኔዎስ ላይ እንወያይ አለ። ከዛ እኔን በጣም አስገረመኝና ኦኬ ኑ ሁለቱንም ቶፒክ በኔም ሄሬኔዎስ ከዛ በኋላ በማን ነው ዩስጦስ ሰማዕቱን ይዘን ሁለቱንም ይዘን እንወያይ ተባባልን። ከዛ በኋላ አልወያይም ብሎ አሁን ቀረ ማለት ነው፣ ከተቀበልነው በኋላ ማለት ነው። ኢብሮም ደግሞ ያቀረበለትን ርዕስ ኢየሱስ ፈጣሪ ነው በሚል በተገደበ ርዕስ እንወያይ አለ። ኖ ይህንንም በሚያጠቃልል ህዝቡን በሚያረካ በነገረ ክርስቶስ በአጠቃላይ እንወያይ ተባሉ። እምቢ ሲሉ ማለት ነው 2-2። ከዛ በኋላ አልመጡም፣ ድጋሜ በሚያሳዝን ሁኔታ አልመጣም፣ አልወያይም በዚህ ርዕስ አለ እና ታዘቡ። ያ ጀማ እዚህ ውስጥ ያላችሁ ሁላችሁም በደንብ ታዘቧቸው እነዚህ ልጆች ማለት ነው። እኛ ፊት ቀርቦ አይወያዩም እነዚህ ልጆች፣ ቤታቸውን ከፍተው ግን ያወራሉ እና ይሄንን በደንብ እንድታስተውሉ ነው። እና ቀጥል ኢብሮ እና ኡስታዝም ትዝብትን መግለጽ ትችላለህ። ቀጥል ኡስታዝ። ኡስታዝ ከመቀጠሉ በፊት ጀዛከላ አነስ፣ እኔ በጣም የገረመኝ ነገር ማለት ነው እኔ ያቀረብኩት አውጥተን ማንበብ ምናምን እንችላለን፣ ሁሉም አለን መረጃውና ያው አይደረግም እንጂ ምንድን ያደረግነው ያው ክርስቶሎጂ እና ፕሮፌሲ ነው መጀመሪያ የተባለው ሰው። እኔ በክርስቶሎጂ እኔ ብቻ አይደለም እኔና አነስ ሁለታችንም 2-2 አነስም ክርስቶሎጂንም ፕሮፌሲም እኔም ክርስቶሎጂም ፕሮፌሲም ሁለታችንም አንድ ላይ እንግባ ተባለ። ከዛ ምን በቃ እኔ ያልኩት እኛ ያልነው እኔና አነስ ምንድን ያለው ለአንዴና ለመጨረሻ ጊዜ ህዝቡ እረፍት ያገኘ በቃ። ምክንያቱም እኔ ሁል ጊዜ ስለ ክርስቶስን አወራለሁ እንደምታውቁት፣ አነስም ሁል ጊዜ ፕሮፌሲን ያወራል። በቃ እኔና እሱ መርጅ ሆነን አንድ ላይ ሁለቱንም ይዘን እንግባ በቃ ይረፍ ህዝቡ እረፍት ያገኘ ስንላቸው ማምለጫ ምን ተደረገ? ስፔሲፊክ የሆነ ርዕስ ይዳሳል እኮ ርዕሱ ክርስቶሎጂ ውስጥ እኮ ይዳሳል። ኢየሱስ ፈጣሪ ነው ፍጡር ነው የሚለው ይዳሳል እኮ ጋይስ። የባህሪ እኛ ሲጀመር
እኔ የባህሪ አምላክ አይደለም ብዬ ነው ማምነው ኢየሱስ እንጂ አምላክ አይደለም ብዬ አልከራከርም። ማንም ሙስሊም እንደዛ ብሎ የሚከራከር የለም። የባህሪ አምላክነቱን ሲገልጽ ፈጣሪ ነው አይደለም በሚለው መናገሩ አይቀርም። ግን ቀየረውና ምን አደረገው ቃልዬ እና የእሱም ወገን አንድ ላይ የሆኑት ከማን ጋር እንዳወራ እናውቅም። እኛ የጠራን 2 ሰው ነው። ከዛ ምን አሉ ነው ስፔሲፊክ በሆነች በዚች በቃ እችን የምታለው አርዕስ እችን በዚህ እናርጋለን። ከዛ ፕሮፌሲ ያው ታውቃለህ፣ ፕሮፌሲን የሚመጣ አንድም ክርስቲያን የለም። ሲጀመር ይህን ነው በኢየሱስ ክርስቶስ አምላክነትም አንድም የሚመጣ ክርስቲያን የለም። አሁንም ልንገራችሁ። ስለዚህ ከዛ አነስን እንዳለው እንግዲህ ባላለውና ባልዋለበት ስታወራ ሰምቻለሁ ብሎ የውይይት ጥሪ አልጠራም። ስለዚህ ታዘቡ እንግዲህ አላ ያሳያችሁ። እኛ ይኸው አሁንም ሬዲ ነን። እኔና አነስ 2 ለ2 ማንኛውም የሚገባ ክርስቲያን ካለ በክርስቶሎጂ እና ምንድን ነው የሚባለው ፕሮፌሲ ማለት ነው። እያንዳንዱ የምታመጡትን የኢየሱስን አምላክነት እንዳለ ጥለነው ለነቢዩ ሰለላሁ ዐለይሂ ወሰለም አድርገነዋል። በጣም እናዝናለን። ስለዚህ እንደዛ ነው። ለማንኛውም አሁንም ካለ መግባት የምችሉ ሰዎች ካለ ጥሪ እያቀረብን ነው ስቲል። ስለዚህ አስተያየት መስጠት የምትፈልጉ ካላችሁ ኡስታዙና ቀጥልና ምናልባት ትዝብተን መናገር የምትፈልግ ከሆነ ካልሆነ ያው ኢንሻአላህ እዚህ ድረስ ነው እንግዲህ ልነግራቸው የፈለግነው። እሺ አይ ቲንክ ኡስታዝ የለም። አይ ቲንክ ያው የለም። ይሄ ነው ያለው ነገር። የሚዋይ ማንም ክርስቲያን አፖሎጂስት የለም እኛ ፊት ማለት ነው። ከፈለጋችሁ በስላሴ፣ ከፈለጋችሁ በክርስቶሎጂ፣ ከፈለጋችሁ በፕሮፌሲ፣ ከፈለጋችሁ ስክሪፕቸር አለን መዋየት እንችላለን ማለት ነው። ስክሪፕቸር ራሱ አስቀምጠን ማለት ነው፣ በቴክስቹዋል ክሪቲሲዝም ማለት ነው ራሱ። ግን ማንም መጥቶ የሚዋይ ሙስሊሞች ፊት ቀርቦ የሚዋይ አንድ ክርስቲያን የለም። ይህንን አውቃችሁ ክርስቲያኖች፣ ይህንን አውቃችሁ የሚያድናችሁ ጀርባችሁን የሚይዝ አንድም ሰው እንደሌለ አውቃችሁ እኛ የምናወራውን ነገር እዚህ ጋር መታችሁ ከኛ ጋር ዲስከስ አድርጋችሁ ነገሩን ብትቀበሉ ነው የሚሻላችሁ ማለት ነው። ያለውን እውነታ ብትቀበሉ ነው የሚሻላችሁ። ምክንያቱም ጀርባችሁ የሆነ ያውቃል ይሄ ሰው ይህንን ነገር እኮ እንትና ያውቃል ብላችሁ የምታስቀምጡት ነገር የለም። ምክንያቱም መጥቶ ስለማይወያዩ እነዚህ ልጆች ሙስሊሞች ፊት ቀርበው ስለማይወያዩ ማለት ነው። ይህንን በደንብ እንድታውቁት ነው። ኤኒዌይ ይህን ሀሳብ ያነሳ ነው ማለት ነው። ያው ኢብሮም እንዳደረገላችሁ ጥሪውን ኦልሬዲ መድገሙ አስፈላጊ አይደለም። ስለዚህ ይህንን አውቃችሁ ክርስቲያኖች እንድታሰላስሉ ነው። ስለዚህ አሁን ወደ ርዕሳችን እንመለሳለን። ወንድሞች ሌሎች ሀሳብ ካላችሁ ኡስታዝ አቡበከርም አለ፣ ማሂር ቀጥሉ። አይ ሞራላችሁ የሚገርም ነው ወላሂ ማሻአላ። እንዴት ነው ኢብራሂም? ቆይ አሁን ሁለቱም ሰዎች ከዚህ በፊት እኮ ውይይት ላይ ተናችኋል አይደለም እንዴ? ከእናንተ ጋር እንዴት ነው አሁን መለሳችሁ ውይይት አድርጉ? እኔ ውሃ የሚጠጣ ነው በሚለው ርዕስ እንግባ ራሱ ብትሏቸው አይ ቲንክ እሺ ይላሉ ብዬ አላምንም። 2 ነገር ነው ወላሂ ቀላ አይደለም። እሺ 2 ነገር ነው። አንደኛ የሞራል በሞራል መነካት ነው። ሁለተኛ በያዙት ነገር አለመተማመን ነው። እንግዲህ አላህ ያሳያችሁ። በጀስቲን ማርቲር ዙሪያ በዩስጦስ ሰማዕቱ ዙሪያ እንወያይ ሲባል አይ በሄሬኒዮስ ዙሪያ ነው መወያየው። እሺ ችግር የለውም። ሄሬኒዮስንም ዩስጦስ ሰማዕቱንም ይዘህናና በሁለቱም ዙሪያ እናውራ ማለት ይሄ ቢግ ኦፈር ነው። ለምሳሌ እኔ እንደ አንድ ሙስሊም አንድ ክርስቲያን መጥቶ ከሰለፎች መካከል 2 አካልን ጠቅሶ እነዛ አካላቶች ሪሊ ተውሂድን ያምኑ ነበረ ወይ የሚል ውይይት እናርግ ቢለኝ የፈለከውን ምረጥ ነው የተመቸውን አካል ማለት ነው። አስቡት ምን አይነት ውድቀት እንደሆነ። ያ ማለት ነው አሁን በእኛ ዘመን ያለ አካል ለምሳሌ እኛ ካለፈን በኋላ አቡበከር ትክክለኛ የተውሂድ ትምህርት ያስተምር ነበረ ወይ ብሎ እንትን እንደማለት ማለት ነው። ይህንን አለመዋየት ማለት ክርስቲያኖች እንግዲህ ራሳችሁን ፈትሹ። ገና ጓዳው አልተነካም። እኔ እንደዛ ነው የሚታየኝ። ገና ነው ያልተነካው። የቸርች ፋዘር ገና አልተነካም። በሚመጥንና እንትን ባለ ደረጃ ገና እየተነካ የሚመጣ ጊዜ ትንሽ ለወገኖችም አዳጋች ነው የሚሆነው። ሁለተኛውም ርዕስ the same thing ነው። የኢየሱስን ፈጣሪነት አንድ ጥቅስ ቆላሲያስን ጠቅሶ በቃ እንደዚህ ሁሉ በርሶ እንደዚህ ተፈጥሯል ምናምን ብሎ ለመሞገት ይህን ጠባብነት ይዞ መምጣት ማለት ራሱ አሳፋሪ ነው። ለኦዲየንሱ ራሱ ክብር አለመስጠት ነው። ምናልባት የሙስሊሙን ኦዲየንስ በፕሮቴስታንቶች ሂሳብ አስበውት ከሆነ ነው ወይ
እንደ አንድ ሙስሊም እኮ ይብሮ ምናልባት ይብሮ ማነስም እንደ አንድ ሙስሊም እኮ ከፕሮቴስታንት ጋር መወያየት እኮ የለበትም። ኦዲየንስ የለም፣ እውቀት የለም፣ ዜሮ ነው አሁን ላይ ባለው ደረጃ ማለት ነው። ግን እንደው ያሉትን ርዝራዦች እንያዝ በሚል ነው ውይይቶች ምናምን የሚደረጉት። የተወሰነ መማማር ቢፈጠር የተሻሉ ናቸው የተባሉ ሰዎች ማለት ነው። እንዲህ ላይቭ ላይ አሁን ክፉ አታናግሩኝ። ላይቭ ላይ ገና 30 40 ሰው የማያዳምጣቸው ልጆች እኮ ሊሆኑ ይችላሉ። ግን ሰው ይማራል በሚል ነው የተወሰነ ይሻላሉ፣ ረዥም ጊዜ ቆይተው ይሆናል በሚል ነው። እና ይህንን እምቢ ማለት እንግዲህ በጣም አሳፋሪ ነው። እና ይህንን ፖይንት ልስማው ብዬ በጣም ስስቅም ስለነበረ ያው መናገር 23 ወርዷል። እሺ 23 እያሉ ነው። እና ያ በጣም አሳፋሪ ነው። መታችሁ ታደጉ፣ ስላሴንም ይሁን ታደጉ። ፕሮፌሲን ተውት እንግዲህ አሁን 96 መጣ። ፕሮፌሲን ተውት ይቅርባችሁ፣ እሱን ችግር የለውም። ሆዲፍ ጆሱን ግን ሌላው ላይ አውሩ፣ ቢያንስ ስላሴ ላይ አውሩ፣ ቸርች ፋዘር ማለት ነው፣ ነገረ ክርስቶስ ላይ አውሩ። አላህ ሂዳያ ይስጣቸው። እንግዲህ ይብሮ ቀጥሉ። አሚን አሚን። ይሄንን ለመናገር ነበር። አይ እሺ፣ ጀዛከላ ቡኪ። ግን እንዲህ ማድረግ አለብን። ያው እኔም ትንሽ ደክሞኛል። ከዚህ ጋር ስንቀሳቀስም አላዩኝም እና ያው አንዳንድ ማድረግ ያለብኝ ነገሮችን ማድረግ አለብኝ። ጀዛኩሙላሁ ኸይረን ለነበረን ቆይታ። እንግዲህ ውይይታችንን ጥሪያችንን ሰምታችኋል። መምጣት እንደምትችሉ ተስፋ እናደርጋለን። በዚህ በፕሮፌሲ ዙሪያ ብዙ ሰው ይሰልምባችኋል። ሳይሰልምባችሁ በፊት ኑና ተወያዩ። በመጀመሪያ ቃል ነበረ፣ ቃል ሙሃ በላው ተብሏል። ቪዲዮ እንሰራለን። አነስ እሺ፣ አነስ ቪዲዮ እንሰራለን። እውነቱን ኮላብ የሚደረግበትን ካወቃችሁት ይብሩ እንደዛ አድርጉና ቪዲዮ ኮላብሬት አድርጉና ያ እንሰራለን። እንደዛስ ደግሞ ስትሉ እንትኖች ደግሞ ዝም ብሎ ነው ማንም ሰው ደግሞ ዝም ብሎ ተነስቶ ይብሮን ተቀብያለሁ የሚሉ አሉ። ከድሮ ጀምሮ ፕሮፌሲ ላይ ይቀበላል። ምን ሆነ ነው? ለምለም ትቀበላለች፣ ለምለም ትቀበላለች። አይ ብዙ አካላቶች ሊኖሩ ይችላሉ። ይብሮ ዝም ብሎ ተቀበለው አላ አሁን አንተ ቼክም አታረጋቸውም። ቪዲዮ አሁን ለምሳሌ የተጠራችው ልጅ ቼክም አታቃትም፣ ቪዲዮንም ቼክ አታረግም። ከእኔ እንደዚህ ስላጋጠመኝ የሆነ ጊዜ እንደዚህ ውይይት ጠርቼውን አልመጥም ምናምን ሲል ገባና እኔ ውይይትን ተቀብያለሁ ምናምን ሳየው ገና ቪዲዮ ራሱ መክፈት አይችልም ልጁ ማለት ነው። እና እነዛ እንትን በላ እንትን አቮይድ ባደረገ መንገድ ነው ካልተነገራቸው አስቸጋሪ ስለሚሆን ያ ውር ምናምን እውነት ነው መነገር አለበት። እና አነስ በቃ እንሰራለን ኢንሻአላህ፣ እንደዛ አድርገን ቪዲዮ እንሰራለን። እኔ ወላሂ ነው የምልህ አሁን በዚህ ሰዓት ባለንበት ሁኔታ ላይ ፕሮፌሲ ላይ እኛ ጋር ቆሙ የሚያወራ ካለ እኔ አነስ ምን ትላለህ? በዚህ ሰዓት ባለንበት ሁኔታ ማለት ነው። ያው ከአሁኑ ላይክ ህዝቡን ኢብሮ እንዳላችሁ ህዝቡን ብትታደጉ ነው የሚሻላችሁ። ላይክ ምንም አድርጉ፣ ከፈለጋችሁ ውጭ ሀገርም ሄዳችሁ ለምናችሁም ይሁን ምንም አድርጋችሁ ብቻ ሪሰርች ስሩ። በቃ እኔ የምመክራችሁ ይሄንን ነው። ቀጣይ ደግሞ ጉድ አለ። ጉዱ ምንድነው? መጽሐፍ አለ። መጽሐፉ ሲወጣ ደግሞ መጽሐፉ ሁሉም ህዝብ ጋር ነው የሚዳረሰው። የዛኔ ምን እንደሚወጣችሁ ነው ማየት ፈልገው። እኔ የዛኔ ምን እንደሚወጣችሁ ነው ማየት ፈልገው። አላህ ሻሂዴ ነው። የዛን ጊዜ ምን እንደሚወጣችሁ ማለት ነው። ውጪ ሀገር እንኳን ታይቶ የማይታወቅ መጽሐፍ ነው ራሱ ማለት ነው። ውጭ ሀገር እንኳን ማለት ነው በዚህ ደረጃ የምንተማመንበት ነውና በጣም ብዙ ሶርሶች ምናምን የተካተቱበት ነው። በሶስት ሰዎች የተጻፈ ነው እና የዛን ጊዜ ምን እንደምትሆኑ አላህ ይሁናችሁ፣ ከምር አላህ ይሁናችሁ ማለት ነው። እኔ ምንም አልልም የዛኔ ማለት ነው። ስለዚህ ገና ካሁኑ ተዘጋጁ፣ ሪሰርች ስሩ ምናምን። ላይቭ ላይ እዚህ ጋር የምናወራው ማለት ነው በጣም በጥቂቱ ነው፣ በጣም በጥቂቱ ማለት ነው። በጣም በጥቂቱ ከላይ ነው ባይዜ እያወራን ያለ ነው ማለት ነው። ግን በፋይል ደረጃ ያሉ ነገራቶች፣ ለውይይት ያዘጋጀናቸው ነገራቶች ለውይይት እንኳን መጥነን ነው የምናወጣው እና መጽሐፉ ሲወጣ ግን አሮን ነው ምን እንደምታረጉ የዛን ጊዜ ማለት ነው። የዛን ጊዜ ወዳችሁ ሳይሆን በግዳችሁ ትመጣላችሁ ማለት ነው። የዛን ጊዜ ደግሞ የምንቀበላቸው ሰዎች ይሆናል። የምንቀበላቸው ሰዎች ከስንት አንዶቻችሁ ነው የምትሆኑት ማለት ነው። ኦኬ ኤኒዌይ ብቻ
ኢብሮ ቀደም እንዳላችሁ ውር ውር የምትሉት ምናምን ገስት ላይ ራሱ አናስተናግዳችሁም ራሱ ማለት ነው። ራሱ አትሉ። ኤኒዌይ ብቻ ቀጥል ኢብሮ። አይ በቃኝ በቃኝ። እኔ አሁን ልውጣ፣ ደክሞኛል። ሀቂቃ በጣም ደክሞኛል። እራትም አልበላውም። እራት መብላት ብቻ ሳይሆን ሰላትም አልሰገድኩም። ልስገድ ኢንሻላህ። ገና እራት ሰርቼ ነው የምበላው። ገርመዋል እንዴ? ሰርቼ ነው ብለህ እንዴ? ታዲያ ማን ሊሰራልህ ነው? ማን ሊሰራልህ ነው? ማን ሊሰራልህ ነው? ራሱ እንደዚህ መክተፊያው ራሱ ይምጣና እንደዚህ ይከታተፍና ከዛ ራሱ ድስት ላይ ይገባና ለምን አታገባም? ለምን አታገባም? ከዚህ ሁላ አነሶ ይሄ ፈትዋ ነው። ፈትዋ ነው። ፈትዋ አይቻልም። ከተወርዳለህ። እሺ ካንን ቶሎ በል ባላ አነስ ኢብሮ እኮ እንደነ ቃሌ ትዳሯን መሸሽ ጀምሯል። እኔ እንደዛ ነው የሚታየኝ። አሁን ሳገባት ያለ ያውም ደግሞ ማለት ነው ፔዳል እንዲሰርቼ ነው ማገባበት አርሰናል ዋንጫ ሲበላ ማለት ነው ትላለህ። ካናን መቼ ማታገባም አነስ አረላሽ ነሺ ከበላ አገባለሁ። በቃ ከበላ አይሰማ። አይ ቲንክ አነስ በዚህ ነገር ላይ ኤክስፐርት ስለሆነ አነስ ቢያብራራ ደስ ይለኛል። አነስ ይሄን ፕሮፌሲ ሰምታል? ፓራብል ኦፍ ዘ ቴነንት የሚለው ማለት ነው ከአሪሲ ኪንጋ ወይ ደግሞ ቡኻሪ 7ኛው ሐዲስ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ማቴዎስ 21 ላይ ያለው ይገናኛል አይደለ? ፋርመርስ ነው አይደለ? ማቴዎስ 21 ላይ ያለው ኢንሻአላህ በሰፊው እንመጣበታለን ራሱ ማለት ከዚህ በፊትም አውርተንበታል እኮ ካነ በውስጥ ጻፍልኝ። ግን ጥያቄ አለኝ እኔ እዛ ላይ ይሄ በማቴዎስ 22 ነው 21 አይመስለኝም። አይ ቲንክ አይደለ ወይስ 22? እኔ 22 ነው ጨረስ ነው። አሁን 21 ላይ እዛ ሄርኩለስ ወይ ደግሞ ማን ነው የሚባለው? ማን ነው በአረብኛው ማለት ነው? እሺ ኤኒዌይስ ሂረቅል ዐዚሙ ሂረቅል ማለት ነው። አሁን ሂረቅል ላይ ነብዩ ሰለላሁ ዐለይሂ ወሰለም ሲነግሩ ደብዳቤ ሲላክለት ያንተ ህዝቦች ነው የሚለው አይተዋል። ህዝቦች ኖርማሊ የተፈለገበትም እዛ ህዝቦች የራሱ ህዝቦች ምንድነው? እኔ ያየሁትን እይታ ነው የምልህ። እኔ ያየሁበት እይታ አንተ በህዝቦች ምክንያት ትጠየቃለህ የሚል ነው። ምናልባት ከምን ጋር እንዳገናኛችሁት አይደል ነው ሜይ ቢ ላይገለጥልን ይችላል። አሁን ምንድን ነው ሲያገናኛችሁት ከዛ ጋር ፋርመር የሚለው ሊሆን ይችላል። ግን ከፋርመር ጋር የራሱን ህዝቦች እንጂ ከአይሁድ ጋር የሚያገናኘው ነገር ያለ አይመስለኝም። ወላሂ አዕለም። እንዴት መሰለህ ኢብሮ ማቴዎስ 21 ላይ ካየኸው አምላክ እያደረገ ያለው ምንድነው? ሰርቨንቶችን ይልካል አይደለ? ሰርቨንቶቹን የሚልከው ወደ ማን ነው? ወደ አይሁዶችን ማን ነው? ወደ ሁሉም ህዝብ ይልካል። 21 ላይ ወደ ሁሉም ይልካል። መጀመሪያ ላይ ሲላክባቸው የነበረው መጀመሪያማ ለአይሁድ ነው የሚልከው። አይሁዶቹ ፋርመርስ ነው አይደል የተባሉት? ፋርመርስ ናቸው። ከዛ በኋላ ፋርመሮቹ ፐኒሽ ተደረጉ አይደል? ከዛ በኋላ አምላክ ሰርቨንት ይልካል አይደል? ሌላ ከዛ እነዛ ሰርቨንቶቹ ድጋሚ ለማን ነው የሚላኩት? ለሌላ ፋርመሮች። ስለዚህ ፋርመሮቹ አሁን በዚህ ሰዓት እነማን ናቸው? ኪንግደሞች ሁሉም እንዳለ ሁሉም ኪንግደሞች ያው አጠቃላይ ማለት ነው። እሱ ያለው ስለ ኪንግደም አወራ እንጂ አይሁድንም ያጠቃልላል። የስ ሁሉም ኪንግደሞች እንዳለ ፋርመር ሆነዋል ማለት ነው። ማን አይደለ? ገብቶኛል። አንደርስታንድ አድርጌያለሁ። ስለዚህ ግን አሁን አባባሌ የፈለግኩት ምን መሰለ፣ ፋርመር በሚለው ነገር እኮ እንስማማለን። ግን እዛ ጋር ሊትራሊ የተፈለገበት መጀመሪያ የነበረውን ፋርመር ማለትም እዛ ማቴዎስ 21 ላይ የተጠቀሰውን ነው ብዬ እኔ አልተቀበልኩትም። እንደኔ ነው የምልህ። ገብቶሃል የምልህ እንደኔ እንግዲህ ወይ ደግሞ አይበትና ኢንሻአላህ እነግርሃለሁ። ምናልባት አይበታል ኢንሻአላህ። ኦኬ እንደኔ ነው። ይሄንን እንድል የሚያደርገኝ ነገር ምንድን ነው?
ሙሉ ፓራብሉን ካየው ከፓራብሉ ውስጥ በሌላ ሐዲስ አሁን የኮርነር ስቶሩን አየን አይደል? አዎ። ስለዚህ ሐዲስ ይሄንን ፓራብል ያውቁታል ማለት ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አይደል? አዎ ያውቁታል። ስለሚያውቁት ነው ኮርነር ስቶን የተናገሩት። ስለዚህ እሳቸው ደግሞ የተሰጣቸው ምንድነው? ለምሳሌ ሐዲስ ላይ ኡቲቱ ጀዋሚዐል ከሊም ብለዋል አይደል? አዎ። በዚህ መሰረት በአንድ ቃል ያንን ፓራብል ሙሉ ለሙሉ ሪፈር የሚያደርግ ነገር ነው እየተናገሩ ያሉት ነው የኔ ሪዝኒንግ። አገባክ? ያ ትክክል። አንተ እኮ ትክክል ነህ፣ ትወስዷለህ። ማሻአላ እኔ አልታየኝም ነው ኢንሻአላ ትክክል። አሁን እዛ የሂረቅል ታሪክ ላይ ስንመጣ ቡኻሪ 7ኛው ሐዲስ ላይ የማትቀበል ከሆነ የህዝቦችን ኃጢአት ትሸከማለህ ነው የተባለው። ህዝቦች የተባሉት ፋርመር ሊባል ይችላል ኦፍ ኮርስ ከዛ ጋር ተያይዟል የሚል እንደኔ የኔ ነይታ ነው። ኢንሻአላህ ባይሆን ያኛውን ሐዲስ አምጣ። የትኛውን ሐዲስ? የመጀመሪያው ቀደም ያልከው አጣውት ያልከው ይሄኛው ነው መሰለኝ። በቃ ሌላ ተቃልቀ ይሄኛው ራሱ ነው አሪሲን የሚለው። ኦኬ ይሄኛው ወላሂ አዕለም አይበታል ኢንሻአላህ። ሌላ ሐዲስ ግን አለ እንትን የሚል ማለት ነው። ይሄ ከተቀመክ ያዘው ምን እንዴት አይጠቅመኝም? ከጠቀመ ያዘው አይባልም እኮ ስልክ የሚገናኝ ከሆነ ካገናኘከው። አዎ ምን እኔ እኮ አሁንም እኔ አሁን አልታየኝም ነው እያልኩ ያለሁት። ካነን የመጀመሪያው ሐዲስ 7285 ላይ ያለው ማሻአላ በጣም የሚገርም ነው። እሱ በጣም አሪፍ ነው። ግን አሁን ይሄኛው እንደ አልታየኝም ወይ እኔ ትክክል ላልሆን እችላለሁ። ገብቶሃል? ግን አየዋለሁ ኢንሻአላህ። አሁን ምንድን ነው የምትሰጠኝ? ያ እንትን ምንድነው ከአላህ Subhanahu Wa Ta'ala ማን ነብዩ ሰለላሁ ዐለይሂ ወሰለም አላህ ለኢሳ ያለውን ነገር የሚናገሩበት አለ። ኢነላህ ቃል ያ ኢሳ ኢኒ ባዒሱ ሚን ባዕዲከ ኡመተን ኢን አሳበሁም ማ ዩሒቡን ሐሚዱላህ ወኢን አሳበሁም ማ የክረሁን እሕተሰቡ ወሰበሩ ወላ ሒልመ ወላ ዒልም ፈቃል ያ ረቢ ከይፈ የኩኑ ሃዛ ለሁም ወላ ሒልም ወላ ዒልም ቃለ ኡዕጢሁም ሚን ሒልሚ ወዒልሚ። ስለዚህ ሐዲሱ ሰሒሕ ነው አላ ሸርሕ አልቡኻሪ ነው የሚለው። ፖይንቱ ምንድነው መሰለህ? ከአላህ ሱብሓነሁ ወተዓላ ከነቢዩላህ ዒሳ በኋላ ሌላ ህዝቦችን እንደሚያስነሳ በሐዲስ የተናገረበት አለ ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ማለት ነው። አላህ ለዒሳ የተናገረበት። እሺ ስንት ላይ ነበር ሐዲሱ? ቡኻሪ ሸርሕ ነው ወይስ ቡኻሪ ላይ ነው ያለው? ሶርሱን ስክሪንሻት አድርጌ ልላክልክ። ፎሎ አድርግ በቃ ላክልኝ ኢንሻአላህ። ጀዛኩሙላሁ ኸይረን። ካነን አላህ ይቀበል አንተም ለሰጠኸኝ መረጃዎችም ኢንሻአላህ። ያኛውን እኔም አየዋለሁ ኢንሻአላህ። ወይ አልገባኝ ይሆናል አየዋለሁ። ችግር የለውም። ለማንኛውም መልካም አዳር ይሁንላችሁ። እስከሚዋጥልኝ ድረስ እኔ ካልገባኝ አልቀበልም። ለዛ ሰለሞን ማሌ ዘሰለሞን በጣም በቃ ምጠላው ጥቅስ ነበር። የሚገርም ነገር እንዴ ጨዋታ አለ እንዴ ትላለህ? ማሌ ዘሰለሞን በጣም ነበር የምጠላው። ግን አሁን ላይ እንደ ማሌ ዘሰለሞን በጣም የምወደው ጥቅስ የለኝም። በጣም ነው የምወደው። ለምን አልቀበለውም ነበር መጀመሪያ። አሁን ግን በጣም የሚገርም ነው። ይህንንም አይበትና እንግዲህ ሜይ ቢ ይጠቅመኛል፣ ለራሴ ይጠቅመኝ ኮኔክሽን ፈጠረ። ከዛ ኮንቪንስ አደርጋለሁ። እስቲ ቆይ አሳያለሁ እንዴት እንደሚገናኝ። እኔ ኮንቪንስ አድርጎኛል ይገናኛል ብዬ ነው የማስበው። አሳያለሁ ኢንሻአላህ። አይ ምን ሆነ ይሄ ነገር አሁን ደግሞ እሺ ኤል እሺ አሁንም ልንካ ደግሞ ፐዝል መጣ ደግሞ ሳይዘጋብኝ ቶሎ ልውጣ ከዚህ ቤት። እሺ አሁን ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኬኬ እሺ። አይ ኧረ እንዳይዘጋ የቤት ባለቀ ሰዓት ሊዘጋ ነው እንዴ? ኧረ ላላ ብለህ እንዴ ምን ሆነ ነው? ይሄን አላሁ አክበር ኤም እሺ አቡ ደዛይጭ እሺ ምን ይሻላል ጀማው? ኮፒ ሊንክ አድርጉ እስቲ። ፋይናሊ አልሐምዱሊላህ። እሺ በሉ ሰላም አለይኩም ወራህመቱላህ ሱብሃነከ አላሁመ ወቢሐምዲከ